ሎስ አንጀለስ ከመጣሁ 5 ቀን ሆኖኛል እና እስካሁን መብራትና ውሃ አልጠፋም። የሚገርመው መብራት ጠፋ የሚለው ቃል ራሱ በእንግሊዘኛ የለም። እኛ ኮንዶሚኒየም ውስጥ ውሃ እንደ ወር አበባ በወር 1 ጊዜ ብቻ ይመጣል። አንዳንዴ ደግሞ እንደ ወር አበባ ጨርሶ የሚቀርበትም አጋጣሚ አለ። እንዲያውም ሰሞኑን የዚህ ዝግጅት አቅራቢ ወንድማችን ይበልጣል ወደ ሎስ አንጀለስ ብንጋብዝህ ትመጣለህ ወይ ሲለኝ ዓይኔን አላሽም እመጣና ለወዳጆቼ ወግ አቀርባለሁ፣ እግረ መንገዴንም ገላዬን እታጠባለሁ የሚል ምላሽ ሰጠሁት። እዚህ እናቴ ዙሪያ ገባው ውሃ ነው። የታይታኒክን ፊልም ለመስራት ያባከኑት ውሃ ራሱ ድፍን አዲስ አበባን 50 ዓመት አያጠጣም። ሌላው የገረመኝ እዚህ ሀገር በቆየሁበት ቀናት ውስጥ 1 ቀን እንኳን ዶሮ ሲጮህ አልሰማሁም። ለካ የኢትዮጵያ ዶሮ ጧት የሚጮኸው እየራበው ነው። እዚህ ሀገር ገንዘባቸው አይገኝም እንጂ ከተገኘ ዋጋ አለው። ጭራሽ በሳንቲም ሳይቀር ይገበያያሉ። ስሙን የራሷ ከፍተኛ አገልግሎት ትሰጣለች። የሀገራችን ስሙኒ እንደ አበበ ቢቂላ ሜዳሊያ ሙዚየም ውስጥ ነው የምታገኙት። በተለይ በ20ዎቹ ዕድሜዎች ላይ ያሉ ወጣቶች ስሙኒና ሰላም ምን እንደሆነ አያውቁም። በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ግሽበት እንዴት ብዬ እንደምገልጸው አላውቅም። 1 ድፍን 100 ብር ለማሳተም 500 ብር ያስፈልጋል። እኔ እኮ ሰው መቸገሩን ያወቅሁት ባለፈው ከኤቲኤም 2,000 ብር ሳወጣ ከኋላዬ ወረፋ የሚጠብቁት ሰዎች አጨበጨቡ። ደሞ የሚገርማችሁ ሁሉም ሰው ከፋይ ሆነ። ባለፈው በመዲናይቱ የታወቀ ባለ 5 ኮከብ ሆቴል ውስጥ ሞዝ በዳቦ በልቼ ስወጣ በር ላይ የቆመው ዘበኛ እየተቅለሰለሰ እጁን ዘረጋልኝ። ብልጭ አለብኝ። ጀለስ ከሆቴል እንጂ ከሀገር የምታስወጣ ይመሰልህ እንዴ? ምን አስበህ ነው? ከአሜሪካኖች በጣም የሚወድላቸው ነገሮች አንዱ ደንበኛ የሚያስተናግዱበት መንገድ ነው። አሜሪካኖች መክፈል እስከቻልህ ድረስ ጠብ ርግፍ ብለው ያገለግሉሃል። ለምሳሌ የሆነ ሬስቶራንት ውስጥ ገብተህ በልተህ የቅሬታ ሰበብ ብታጣ የመኮረኒው ቀዳዳ ከመጠን በላይ ጠበበ ወይም ቀይ ስሩ በጣም ቀላ ብለህ ኮምፕሌን ማድረግ ትችላለህ። አይ ዋንት ቱ ስፒክ ዘ ማናጀር ብለህ ትቀውጠዋለህ። ማኔጀሩ መጥቶ ለወልነቱ ምን ጎደለ? ምግቡን ልቀይርልዎት ወይስ እኔ ልቀይርልዎት ብሎ ይሽቆጠቆጣል። በአገራችን እንደዚህ አይነት ነገር የማይታሰብ ነው። ባለፈው 4 ኪሎ በሚገኝ አንድ ምግብ ቤት ገባሁ። ምን አለ? ቆንጆ ሽሮ ተጋቢኖ አለ አለኝ አስተናጋጁ። ከሽሮ ተጋቢኖ ውጭ ምን አለ? ሀፍሀፍ ይሁንልህ። ሀፍሀፉ ምንድን ነው? ሽሮ ተጋቢኖና ሽሮ ፈሰስ። በመጨረሻ ሽሮ ተጋቢኖ የጤፍ ኩኪስ ከምታክል ኩርማን እንጀራ ጋር አመጡልኝ። ተጋቢኖ የመጣበትን ድስት ተመለከትኩት። አሁን ይሄ ድስት ነው በማርያም ወይስ ወጥ በሸክላ ስኒ ማቅረብ ተጀመረ? ወጡን በድስቱ አፋጮን ልቅ ያየሁት። ድሮ እናቴ በሰታቴ ወጥ ስትሰራ በማንካ እየቆነጠረች የምትቀምሰው ራሱ ከዚህ ይበልጣል። ማኔጀሩን ጥሩልኝ ብዬ ቀወጥኩት። የምግብ ቤቱ ባለቤት እየኮራ እየተጀነነ መጣ። ማኔጀር ነህ አልኩት። ማኔጀር? አስተናጋጅም የቀጠርነው ግድ ሆኖብን ነው። ቀጠለና ችግር አለ አለኝ። እስኪ የቀረበልኝም ምግብ ተመልከተው። ይህን እኮ 2 ጉርሻ አድርገዋለሁ አልኩት። ባለቤትየው ትክ ብሎ እያየኝ ምን አለ? እና ይሄ የሚያሳየው እኮ የምግቡን ትንሽነት ሳይሆን የጉርሻህን ትልቅነት ነው። ከፈረንጆች ባህሪ የማይመቸኝ አስመሳይነታቸው ነው። ሰውን ላለማስቀየም ትክክለኛ ስሜታቸውን አይገልጡም። እንዲያውም አንዳንዴ ሳስበው የፈረንጆችን ልብ ከማግኘት የጃፓኖችን ግሪን ካርድ ማግኘት ይቀላል።
ከጥቂት ዓመታት በፊት እዚህ አሜሪካ ፔንሲልቬንያ በሚባል ጠቅላይ ግዛት ፒትስበርግ በምትባል ከተማ ውስጥ እኖር ነበር። በከተማው ውስጥ የአበበ ቢቂላን ስታዲየም የሚያክል የቻይና ብፌ መሸጫ አዳራሽ አለ። $10 ከከፈልህ ቀኑን ሙሉ ስትበላ መዋል ትችላለህ። በልግስና የማይታሙት ቻይናዎች ያንን የመሰለ ምግብ በዝቅተኛ ዋጋ እንዴት ሊያቀርቡልን እንደቻሉ እስካሁን ሊገባኝ አልቻለም። አሁን ሳስበው የሚያቀርቡልን በደም ብዛት የሞተ በሬ፣ ማዕበል ገፍቶ የተፋው ዓሣ፣ ከጆፌ አሞራ ጋር የተዳቀለ ዶሮ ይመስለኛል። ከዚያ ቋሚ ተሰላፊ ሆኜ ስቀለብ ሰውነቴ እንደ ሩሲያ ሰራዊት ወደፊት እየገፋ ሲሄድ ይታወቀኝ ጀመር። ፈረንጅ ጓደኞቼን እንዴት ነኝ ስላቸው ዩ ሉክስ ፋንታስቲክ ይሉኛል። አንደኛው ብቻ ዩ ሃቭ ፑት ኤ ሊትል ዌት በማለት እንደተበላሸው ትንሽ ፍንጭ ሰጠኝ። ከጥቂት ቀናት በኋላ ከሚስቴ ጋር በቪዲዮ ኮል ስናወራ ውዴ ወፍሬያለሁ ስላት ወፍሬያለሁ ትላለህ? የሸራተን ወጥ ከማሽ ራሱ እንዳንተ አልወፈረም አለችኝ። ሎስ አንጀለስ ውስጥ ዞር ዞር ስል ሌላው ያስተዋልኩት ነገር ሀገሩ አዛውንት ይበዛዋል። እንዲያውም አንዳንዴ እዚህ ሀገር መሞት በሕግ የታገደን የሚመስለው። ለነገሩ እርጅናና የማንጅራት ሥጋ ለራስ አይታይም። ከጥቂት ወራት በፊት ታናሽ ወንድሜ ጋር ደወልኩና አጅሬው የሮፍናንን ኮንሰርት አንገባም ስለው በውቄ ሮፍናን እኮ በኮንሰርቱ ፖስተር ላይ የኔ ትውልድ ነው የሚለው፣ የኔ አባት አላለም። ያንተን ትውልድ የሚያካትት ኮንሰርት ካስፈለገ ጋሽ መሐሙድ እስኪያዘጋጁ ጠብቅ። በነገራችን ላይ የዕድሜያችንን መግፋት የምንረዳው በቀጥታ ሳይሆን በተዘዋዋሪ ነው። ኢትዮጵያ ውስጥ እንደምታውቁት አንቱታ በአንድ በኩል ከበሬታን የሚገልጽ ሲሆን በሌላ በኩል የዕድሜን ትልቅነት ያሳያል። ለምሳሌ አንዲት ወጣት ሴት አንቱ ብላህ ምን አለ ይሄን አንቱታሽን ብትተይኝ ብልሃት በአንቱታው ከቀጠለች በማያሻማ ሁኔታ አርጅታል ማለት ነው። አሜሪካኖች ለአዳዲስ ቴክኖሎጂ ፍሬዎች ያላቸው ፍቅር የሚገርም ነው። አዳዲስ ቴክኖሎጂ ደግሞ አዳዲስ ፍላጎት ይወልዳል። አሁን ልብ ብላችሁ ከሆነ በስማርት ሞባይል ቴክኖሎጂ ተጽዕኖ ስር ሆነው የእርቃን ፎቶ ላኪልኝ እያሉ ሴቶችን የሚያስቸግሩ ወንድሞች ተበራክተዋል። ያኔ በግድግዳ ስልክ በምንጀናጀንበት ዘመን ይህ ዕድል አልነበረም። ለምሳሌ ሙሉቀን መለሰ ላኪልኝ ላኪልኝ የሚል ዘፈን ነበረው። እንድትልክለት የሚፈልገው ነገር ምንድን ነው? አካሌን አኪሊ ባርኔታ ወዳንቺ እንድመጣ አካሌን አኪሊ ባርኖስ እንድፍነሰነስ። አያችሁ፣ የድሮ ፍቅረኛሞች ለመልበስ እንጂ ለማውለቅ ብዙ እንደማይጣደፉ ይህ ምስክር ይመስለኛል። በነገራችን ላይ የወንዶችን ያክል ባይሆንም የእርቃን ፎቶ የሚጠይቁ ሴቶችም አይጠፉም። መቼም አታምኑኝም፣ ባለፈው አንዷ እርቃንህን ፎቶ ተነስተህ ላክልኝ አለችኝ። ጉርድ ነው የቁም ስላት አንተ እኮ የቁም ብትነሳም ያው እንደ ጉርድ ነው የሚቆጠረው አለችኝ። ግን ብልክልሽ ምን ልታደርጊው ነው ስላት ጨርቅህን ጥለህ ብታብድ ምን ልትመስል እንደምትችል ከወዲሁ ማወቅ እፈልጋለሁ። በየነ የተባለ ጓደኛዬ አንዲት ፎንቃው ወይም ክራሹ ማለት ነው ሳትጠይቀው የእርቃኑን ፎቶ ላከላት። የሚገርማችሁ ግራ ጭኑ ላይ ከእናቱ ቁንጥጫ የመነጨ ሜዳሊያ የሚያክል 4 ጠባሳ እንዳለው እያወቀ በእምብርቱ ዙሪያ 1 ደርዘን ቡግር እንደወረረው እያወቀ ራቁቱን ፎቶ ተነስቶ ለመላክ ድፍረት አላጣም። ከዚያ ለ2 ቀናት የእሷን ምላሽ ሲያጣ እንዴት ነው ለወሲብ አላነሳሳሽም የሚል መልእክት ላከላት። እሷ ምን ብላ መለሰችለት? ለወሲብ ባያነሳሳኝም ሕክምና ለማጥናት አነሳስቶኛል
ስለ ቴክኖሎጂ ካነሳን ላይቀር እዚህ ሀገር ፋሽን እየሆነ ስለመጣው ሮቦት ማውራት አለብን። ትዝ ይለኛል ድሮ የሆነ ጊዜ ላይ ከ4 ኪሎ ወደ መገናኛ ሚኒባስ ተሳፍረን እየሄድን አንድ ከገጠር የመጡ ሽማግሌ ተሳፋሪ ጮክ ብለው ወራጅ አለ ወራጅ አለ ብለው ጮኹ። ባለ ታክሲው ግን የሽማግሌውን ጥሪ ቸል ብሎ ወደፊት መገስገሱን ቀጠለ። ሽማግሌው ቢጨንቃቸው ሾፌሩ ወርዷል እንዴ ብለው ቀወጡት። አሁን እዚህ ከተማ መጥቼ ያለ ሹፌር የሚሄድ ታክሲ ስመለከት የኒያ ሽማግሌ ትንቢት መድረሱን ተገነዘብኩ። የሚገርመው ይሄ ሹፌር አልባ ታክሲ ሰው በፍጹም አይገጭም። በቀደም ከፊት ለፊቱ ስደቀንበት ተጠይፎኝ አቅጣጫ ቀይሮ ገሰገሰ። እኔን የሚያሳዝነኝ ወደፊት አሜሪካ ገብቼ ታክሲ እየነዳሁ እኖራለሁ የሚለው ዕቅዴ መክሸፉ ብቻ አይደለም፣ ኑሮ በጣም ከመረረኝ በመኪና ተገጭቼ እገላገላለሁ የሚለው ሐሳብ የራሱ ውሃ በልቶታል። እዚህ ሀገር በጣም የወደድኩላቸው የከተማው ጸጥታ ነው። ጎረቤት ለጎረቤት ሳይረባበሽ ከሞላ ጎደል ተከባብሮ ይኖራል። እዚህ ከተማ ውስጥ ያሉ አፓርታማዎች ከአዲስ አበባ ኮንዶሚኒየሞች ጋር አወዳድሯቸው። የአዲስ አበባ ኮንዶሚኒየም እንደ ዘንድሮ ጓደኛ ሚስጥር አይደብቅም። ባለፈው ጎተራ ኮንዶሚኒየም የሚኖረው አጎቴ የጎረቤቱን በር አንኳኳና እንዲህ አለ። ወንድማችን እንዴት ነህ? አመጣጤ እየረበሽከን ስለሆነ እንድታስተካክል ለመንገር ነው ሲለው፣ የምን ረብሻ ነው የምታወራው? አለ ጎረቤትየው። ሲጀመር የኔ ድምፅ እንኳን ለጎረቤት ለራሴም በቅጡ አይሰማም። እርግጥ ነው ያንተ ድምፅ አይሰማም። ከሆድህ በተደጋጋሚ እያፈተለከ የሚወጣው ድምፅ ግን ከመረበሽ አልፎ እያናወጠን ነው። በ30 ደቂቃ ልዩነት ስታንደቀድቀው ልጆቻችን በጥሞና ማጥናት አልቻሉም። በተለይ ከገጠር የመጣችው በሽተኛ እናቴ እንቅልፍ ባይኗ ዞሮ አያውቅም። እና ምን ልልህ ነው፣ ከቻልክ ላለመፍሳት ሞክር፣ ካልቻልክ ደግሞ ድምፁን መቀነስ ብትችል አሪፍ ነው። ጎረቤትየው በጣም ተናደደ። በገዛ ቤቴ መብት አይደለም እንዴ? ደሞ በልቶ የማይፈሳል እንዴ? በእርግጥ ሁላችንም እንፈሳለን አለ አጎቴ። ግን እኛ ሽንት ቤት ውስጥ ስንቀመጥ ነው የምንፈሳው። ያንተ ትንሽ ለየት የሚለው ያለምንም ዓላማ መሆኑ ነው። ትንሽ ቆይቶ ጎረቤትየው አንገቱን ደፍቶ እንዲህ አለ። ምን ላርግ? ወድጄ መስሎህ ነው? ከደሞዜ ውስጥ 90 በመቶውን ለቤት ኪራይ ከፍለዋለሁ። በተረፈው የሀበሻ ጎመን፣ አደንጓሬና በሶ በርከት አድርጌ በመግዛት እመገባለሁ። በዚህ ምክንያት ሆዴ ውስጥ ከፍተኛ የጋዝ ክምችት ተፈጥሯል። የሚገርምህ ነገር ሆዴ በጋዝ ከመነፋቱ የተነሳ ጓደኞች ራሱ አበጋዝ ብለው ነው የሚጠሩኝ። ግን የኔ ጥፋት አይደለም። እውነት ለመናገር የኔ ፈስ የሀገራችን የኢኮኖሚ ውድቀት ነጸብራቅ ነው። አጎቴ ይህንን ሲሰማ ልቡ ተነካና እንዲህ አለ። ጥሩ፣ ከዛሬ ጀምሮ እኔና ቤተሰቤ በወር 10 ሺህ ብር እንመድብልሃለን። ነፋስ የማያመነጩ ምግቦችን እየገዛህ እንድትመገብ ይሁን። ሰውየው ተስማማ። ሰላምና ጸጥታ ወረደ። ከአንድ ወር በኋላ የአጎቴ ጎረቤት ወደ አጎቴ ቤት ሄዶ አንኳኳና ቀጣዩን በጀት ትለቁልኛላችሁ ወይስ ወደ ቀድሞው ልማዴ ልመለስ? አጎቴም አሁን ግድግዳው ላይ ከሆላንድ የመጣ ድምፅ ማፈኛ ስለገጠምንለት እንደ ልብህ ማንዛረጥ ትችላለህ። ከጥቂት ዓመታት በፊት የኤፍሬም ታምሩ ልጅ ሰርግ መልስ ተጠርቼ ኩሪፍቱ ወርጄ ነበር። በዚያም ከድምፀ መረዋው አቀንቃኝ ከአብርሃም ገብረ መድኅን ጋር ተገናኘሁ። ስናወጋ ቅድመ አያቱ በአድዋ ጦርነት ወቅት ትግራይ ገብተው የቀሩ የዳር አገር ሰው መሆናቸውን ተረዳሁ። ዝርዝሩን አልነገረኝም። የመረጃ ክፍተቱን በፈጠራ ሞላሁት።
የአድዋ ጦርነት ማግስት አጤ ምኒልክ ድንኳናቸው ውስጥ ሆነው ግዳይ እየተቀበሉ ያስፎክራሉ። አንድ ጎልማሳ ተራው ደርሶ ገባ። ጎልማሳው እንደ አጤ ምኒልክ ራሰ በራ፣ እንደ ንጉሥ ተክለ ሃይማኖት ብስል ቀይ ነው። ጎልማሳው በግራ እጁ የጄኔራል ዳቦር ሜዳን የተቆረጠ ጭንቅላት እንደ ዝኩኒ አንጠልጥሎ ይዟል። አስገራሚው ነገር ይህ አይደለም። ከመሰንቆ በቀር ምንም አይነት የሚታይ ትጥቅ አልነበረውም። ይህንን የጥልያንን መኮንን እንዴት ገደልከው? ይሄ ፈረንጅ በፈረስ በመሸሽ ላይ ነበር። እግረኛ ስለነበሩ ሮጬ እንደማልደርስበት አወቁ። አጅሬ ምን የሞኝ ዳገት ላይ ወጣሁና አንጀት የሚበላ ዜማ በማሲንቆ ተጫወትኩ። የጄኔራል ዳቦር ሜዳ ፈረስ ዜማዬን ሲሰማ በርበራ እንደጠጣ ሳሰክሮ ቀጥ ብሎ ቆመ። ጄኔራሉ ቢገርፈው ቢኮለኩለው ወይ ፍንክች ተቸክሎ ቀረ። ወዲያው ሮጬ ደረስኩና የጄኔራሉን እግር ዘርጥቼ ከፈረስ ጣልኩት እና በራሱ ሳንጃ አንገቱን እንደዛ በጠስኩለት። ግሩም እኮ ነው። እንዲህ አይነት ነገር ሰምታችሁ ታውቃላችሁ? አሉና ምኒልክ አጠገባቸው ያሉትን ካህናት ዞረው ቃኘት አደረጉ። እንስሳት በዜማ ኃይል ከሥርዓታቸው መናወጣቸው ከጥንትም የታወቀ ነው አሉ አለቃ ሐሴቱ። አባታችን ማህሌተ ያሬድም ተዕለታት አንድ ቀን በእርሻ አጠገብ ቆሞ ሲዘምር በእርሻ ላይ ተጠምደው የነበሩ በሬዎች በዜማው ጣዕም ፈዘው ደንግዘው አልንቀሳቀስ ብለው ነበር። በዚህ የተናደደው ገበሬም ሥራዬን አስተጓጎልክብኝ ብሎ በያዘው ጅራፍ ያሬድን እንደገረፈው ተጽፎ ይገኛል ብለው ጨመሩ። አሁን ምን እንድናደርግልህ ትፈልጋለህ? አሉ ንጉሡ ወደ ጎልማሳው ዞረው። ጌታዬ፣ ይህንን ጥልያን ነካክተን አንትወው። እንዲህ እንዳማረብን ቀይ ባሕር አሻግረን እናባረው። ድላችን የአድዋ ድል ሳይሆን የአስመራ ድል እየተባለ ሲዘከር ይኑር። ሐሳብህ ጥሩ ነው፣ ግን ስንቅ የለንም። ሰራዊታችንም ደክሞታል። በሚቀጥለው ዓመት ፈረሶቻችንን አጠጥረን እንመለሳለን። ብልጥ ሰው የያዘውን ይዞ ያለቅሳል አሉ ንጉሠ ነገሥቱ። ጃንሆይ፣ እንደዚያ ከሆነ እኔ እዚህ ልቆይ። ለምን? ከጥቂት ዓመታት በፊት አፄ ዮሐንስ ቱርክ ወረረን ብለው ጠርተውን ተዋግቻለሁ። ከዚያ ቤት የተመልሼ በቅጡ ሳላርፍ ጥልያን መጣ ብለው እርስዎ ጠሩኝ። አሁን ልመለስ ብል እንኳ አገሬ ለመግባት መንፈቅና ዓመት ይፈጅብኛል። ገና ለገና የአገሬ ጠላት ማለቂያ የለውምና እንደ ዛሐዘጊ ስመላለስ አልኖርም። ይሁን፣ በፈቀድክበት ተቀመጥ አሉ ንጉሡ። ዓመት አለፈ። ዳግማዊ ምኒልክ አልተመለሱም። ጎልማሳው ጥቂት ከራርመው አንዲት ሰሜናዊት ቆንጆ አጭተው አገቡ። ሚስቲቱም እስከሚቀጥለው ጦርነት ድረስ የባሏን የመሰንቆ መምቻ ወደ ጥጥ መንደፊያ ቀየረችው። ይህ ጽሑፍ በኮቪድ-19 ወረርሽኝ ሰሞን የተጻፈ ነው። ከሚሲሲፒ ወንዝ ወዲህ ማዶ። ዛሬ ከቤት ወጣሁ። የምሰነብትበት ከተማ ኦና ሆኗል። ለወትሮው ሰው እንደ ቅዳሜ ገበያ የሚተራመስበት መናፈሻ ጭር ብሏል። አንድ ጥቁር ሽማግሌ አግዳሚ ወንበር ላይ ተቀምጦ ለሁለት እርግቦች ፍርፋሪ ሲመግብ አየሁት። ወፎቹ እንደ ሞት ልጆች ሰሞኑን ቀላቢ አጥተው ስለሰነበቱ ፍርፋሪው ከሰውየው መዳፍ እስኪወርድ አላስችል ብሏቸው ወደ ሰውየው ጣቶች እንጣጥ እንጣጥ ይላሉ። ሽማግሌው ገና ሲያየኝ ፊቱ በደስታ በራ። ብድግ አለና ተመልሶ ቁጭ አለ። ዓይኑን ክፉኛ ሰው ርቦታል። ያርጉም በፈገግታ ይተላለፋል ያሉኝ ይመስል ለፈገግታው ምላሽ ሳልሰጥ ኮስተር ብዬ ጉዞዬን ቀጠልሁ። ትንሽ ተራምጄ የቤት የመዳረሻ አውራ ጎዳና ዜብራ ለማቋረጥ ስቃጣ ድንገት ኮቴ ሰማሁ። አንዲት ፈረንጅ እየሮጠች ከፊት ለፊቴ ትመጣለች።
ፊቷ በላዩ ታጥቧል። የመሮጥ ልማድ እንዳልነበራት ያስታውቃል። ያው ሩጫ በሽታ የመከላከል አቅም ይጨምራል ሲባል ሰምታ እያዘጠዘጠች ነው። ድንገት ስታየኝ መንገድ ቀይራ ስታቋርጥ ከላይ እየከነፈ የሚመጣ አምቡላንስ ለጥቂት ሰዓታት ቤት ገብታ በድንጋጤ የምትሞት ይመስለኛል። ነፍስ ይማር። ሕዝቡ እንደ ኤሊ በየድንጋዩ ገብቷል። ቤቱ ቁጭ ብሎ ያከማቸውን ሲቀለብ ይውላል። ሱባኤውን ጨርሶ ሲወጣ ደግሞ ኮሌስትሮሉ አሸቅቦ ስቡ ልቡን ደፍኖት ይሞታል። ችግሩ ኮሮና አይደለም። ችግሩ ሰው ሆኖ መፈጠር ሳይሆን አይቀርም። ሰው በዘመኑ ያልተጨነቀበት ጊዜ መች ኖሮ ያውቃል? ንጉሥ ኦዲፐስ እንዳለው ጨርሶ አለመወለድ ይሻል ይሆን? የአገራችን አረሆ ያኔ ነበር እንጂ ሰው አልሆንም ማለት አዳምና ሔዋን የተፈጠሩለት ያለችው ይህ ተገልጦላት ይሆን? አገር ቤት ስደውል ምሬቴን የሚያጣፍጥ ነገር ሰማሁ። ራስን የመጠበቅ ዘመቻው ቢዘገይም ጥሩ እየተፋፋመ ነው። እስካሁን በዚህ ደደብ በሽታ የሞተ ዜጋ የለም። ለአጎቴ ልጅ ደወልኩለት። አጅሬ ተጣጥቦ ፈረንጅ ለመደብደብ እየወጣ እንደሆነ ነገረኝ። ተናድጄ ወረድኩበት። ይህንን ጀብድህን ለግብፅ ጦርነት አቆየሁ። የፈረንጅ በረከት ተካፍለ ከኖርክ ከማዕታቸው ለመካፈል መዘጋጀት አለብህ። ደሞ እኮ የፈረንጅ መድኃኒት ከፋርማሲ ላይ ቢቀነስ ዳማ ከሲህና 3 ዙር የቡዳ መድኃኒት ነው እጅ ላይ የሚቀረው ብዬ ወቀስኩት። ጊዜን የማሳልፈው የክትባት ዜና በመጠበቅና ፊልም በማየት ነው። ፊልም ሲሰለቸኝ ተነስቼ እንጎራደዳለሁ ወይም አንጎራጉራለሁ። ሳሎን የግድግዳ ላይ የተሰቀለውን ሱፌን ግጥም አድርጌ የተነሳሁትን ፎቶ በአድናቆትና ባዘኔታ እያየሁ ይበላሃላ ይበላሃላ አንተንም መሬት ይበላሃላ እያልሁ አዜማለሁ። ከዚያ ስልኬ ላይ እጣዳለሁ። ቴሌግራም፣ ሚሴንጀርና ቫይረስ ማለቴ ቫይበር ከፍታለሁ። የወዳጆቼ ጥያቄ፣ ምክርና መጽናኛ ይጎርፍልኛል። በውቄ ከምልክቶች ውስጥ ጀርባ ማከክ የሚባል ነገር አለ እንዴ? አለኝ አንዱ ደውሎ። የለም። ተመስጌን። ዝም ብዬ ያለ ሐሳብ ልከካ? አዎ እንደ ልብህ እከክ እከካ። አንዲቱ ትኩስ ነገር ደጋግመህ ጠጣ ብላ ምክር ሰደደችልኝ። ትኩስ ነገር ቫይረሱን ይገድለዋል? ባይገድለውም ያቆስለዋል። ዝም ብለህ ጠጣ። ቅድም ደግሞ ለወዳጄ ለበየነ ደወልኩለት። ቀኑ እንዴት ያልፍልሃል? ምን ስትሰራ ነው የምትውለው? አልኩት። በአንድ እጄ ሪሞት ኮንትሮሌን በአንድ እጄ ቆመጤን ይዤ ሶፋ ላይ ውያድራለሁ። ለዚህ ጽሑፍ ሲባል ቆመጥ በሚለው ቃል ውስጥ የሚገኘው ለ በመ ተተክቷል። ፊታችሁን አትንኩ መባሉ በጀ እንጂ ፊት አውራሪያችሁን አትንኩ ቢባል አልቆልኝ ነበር። ሁሌም ከእንቅልፌ ስነቃ እጄ በግራና በቀኝ እግሬ መካከል ድንበር የሚያሰምር ይመስል ጭኔ መሃል ነው የማገኘው አለና ተከዘ።